ደሞ በራሱ በእግዚአብሔር የሆነ እና ውጤቱም ሰውን የእግዚአብሔር ያደረገ ከርሱ የተነሳ ማለት ተነሳሽነት ነው። በርሱ ማለት ራሱ እግዚአብሔር በልጁ ይሄንን እንዳደረገው የሚያሳይ ነው። እግዚአብሔርነት በሌለው ፍጥረት ይሄ ሊሆን አልቻለም ማለት ነው። በሌላ ቋንቋ ከርሱ የተነሳ ሁሉ በርሱ ነው የሆነው እና ውጤቱ ለማን ሆኗል? ለርሱ ሆኗል እና ለርሱ ክብርና ምስጋና ኃይልም ይሁን። እንደሱ ነው እግዚአብሔር ያደረገውና ይሄ አምላክ አንድ ልጁን ሰጥቷል እንዲሁ ስለወደደን በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ይሄንን አድርጓል። ይሄ የእግዚአብሔር ስጦታ ነው። ስለዚህ በመጀመሪያ ደረጃ በዚህ እውነት የተቀበልነው የዘላለም ሕይወት ነው። የዘላለም ሕይወትን የተቀበልነው ደግሞ ጌታ ኢየሱስን በመቀበል ወይም በማመን ነው። ከእርሱ ጋር ነው ሕይወት ያለው፣ እሱ ነው ሕይወት። እሱን ስንቀበል የዘላለም ሕይወት ተቀብለናል። ይሄ የእግዚአብሔር የጸጋ ስጦታ ነው የዘላለም ሕይወት።